ሰላም ቤተሰብ እንዴት ዋላችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ጨረቃዎቹ መጡ ቀሩ ስንል እንግዲህ ደጅ አስጠንተው መጥተዋል ማለት ነው። የዛሬው ቪዲዮ ለዘላለም የማይረሳና ትልቅ ትውስታ፣ ትልቅ ደግነትን ብቻ እንዴት ነው የባልነት ወይም ደግሞ የፍቅረኛነትን ኃላፊነት የወሰደ አይነት ቪዲዮ ነውና መቼም ልረሳው የማልችለው ቀን ነው ዛሬ። እንዴት መሰላችሁ? አላቅም የሆነ ያልጠበቃችሁት አይነት ስሜት አልተሰማችሁም? ማርያምን እስካሁን ራሱ ያመሸሁት ማለት ነው አልቻልኩም። ቪዲዮ ልሰራ ጀምራለሁ ከዛ አልቻልኩም እና አላቅም። በመጀመሪያ ብሩኬ አንተ እውነተኛ ወንድ ነህ። እውነተኛ በቃ ይህ ወንድ ሲባል ወይ ደግሞ ባል ወይም ፍቅረኛ ሲባል ዝም ብሎ ኖርማሊ ታውቁታላችሁ። ሁላችሁም ስሙን ብቻ ተሸክመው ቁጭ ማለት የሚፈልጉ ሰዎች አሉ። ወይም ደግሞ አለ አይደል ምን እንደሚያስደስታችሁ ምን እንደሚያስከፋችሁ እንኳን ለይተው ማያውቁ ሰዎችም አሉ። ብቻ እግዚአብሔር ያክብረህ። እግዚአብሔር ከዚህ በላይ ከፍ ከፍ ያድርግህ። ንጹህ ልብ አለህ። ደግ ሰው ነህ። ማርያምን ንጹህ ወንድ ነህና እግዚአብሔር አምላክን ልብህን አይበጥብጥብህ። ይህ ልብህን ይጠብቅልህ። መልካም ወንድ ነህ። አይ ነው ያኔ ግዴታ የሆነ እኔ እንጃ ብቻ ማርያምን እንዴት ደስ እንዳለኝ ልነግራችሁ አልችልም። ቅምጥሌ ልክ ስትመጣ እንግዲህ እንዳያችሁት ወንድሞቿ ቤኪና ሚፍታ ነው ይዘዋት የገቡት። ስትገባ ከዛ ሁኔታውን ስታይ ምናምን በቃ እንዴት ነው ድንግጥ ግጥን ያለችው። የምር ነው ሰርፕራይዝ የሆነችውና ሁልጊዜ እንደዚህ እንድታስደስታት እግዚአብሔር ይፍቀድልህ ወንድሜ። እግዚአብሔር ከእናንተ ጋር ይሁን። ቅምጥሌ ሁልጊዜ ደስተኛ ሆኝልኝ እኔ ቆንጆ። ለሁሉም ሴቶች ደስታ ይገባቸዋል፣ እንክብካቤ ይገባቸዋል፣ ሰላም ይገባቸዋል። እውነት ለመናገር ማርያምን እና የኔ ቆንጆ ጸዴ ሴት ነሽ። በጣም የዋህ መልካም ገራገር ደግ ሰው ነሽ እና እግዚአብሔር ደግሞ ከደግ ሰው ጥሎሻል። ዘመናችሁ የተባረከ ይሁን። ሁልጊዜ ከፍ ከፍ በሉልኝ። በፍቅር እንደተሳሰባችሁ ብሩኬ ለቅምጥሌ ቅምጥሌ ለብሩኬ እንደተሳሰባችሁ እንድትኖሩ እግዚአብሔር ይፍቀድላችሁ። አም ሶ ሃፒ። አላቅም እንዴት ነው ከሰርግም በላይ ነው ይሄ። እንዴት ነው እግዚአብሔርን የሆነ ከጠበቃችሁት በላይ ነው። ገብታችኋል ምላችሁ። ኖርማል እኮ የሆነ ሃፒ በርዝዴ ምናምን ብሎ ማለፍ ይችላል። የሆነ አይነት ጊፍት ሰጡ ምናምን ኖርማል። ግን ይህን ነገር ያደረገው እንደዚህ ተጨንቆ ጓደኞቹን ቤተሰቦቿን ጠርቶ በቃ ምን ቢሆን ያስደስታታል ብሎ እንደዚህ ተጨንቆ ነገር ማድረግ የእሷን ደስታ ለማየት ነው። ያኔ የለም በደንብ ደስ ሲላ ሰርፕራይዝ ስትሆን አለልኝ እሱ የኔን ደስታ ይፈልጋል ብላ በደንብ ታውቃለች፣ ያውቃል። ግን በቃ አንዳንዴ እርግጠኛ ናችሁ ግን ደግሞ የሆነ የምትጠራጠሩበት ነገር ወይ ደግሞ አይ ኖርማል ሊሆን ይችላል ብላችሁ የምታስቡ ነገር እንደዚህ ደግሞ ሰርፕራይዝ ስትሆኑ በጣም ነው እንትን የሚለውና ብሩኬ ኑርላት ወንድሜ፣ ረዥም እድሜ ከጤና ጋር ይስጥህ። ቅምጥሌ የኔ ቆንጆ የኔ መልካም ሴት እንኳን ተወለድሽ በድጋሚ ረዥም እድሜ ከጤና ጋር ኑሪልኝ። ጸጋውን ያላብሳችሁ፣ ሰላሙን ፍቅሩን ያላብሳችሁ። የሰው መውደድ አላችሁ። ከዚህ በላይ የሰው መውደዱን ያድላችሁ። አላቅም እንትና ደግሞ ወንድማችን እንግዲህ የእመቤታችን ስዕል አድኖን የሰጣትና ከስጦታም በላይ ስጦታ ነው። ቴንኪው ወንድሜ። ያው እንግዲህ ቅምጥሌ እድለኛ ሴት ነሽ። በእናትሽ በቅድስት ኪዳነ ምሕረት ቀን ነው የተወለድሽው። እናቴ ኪዳነ ምሕረት ተጠብቅሽ። እኔ እንጃ እድለኛ ሴት ነሽ እውነት ማለት ነውና ቀኑንም አውቀው በዛሬ ስጦታውንም እንደዚህ ስለሰጣት ደግሞ ቴንኪው ወንድሜ። እዚህ ጋር እንግዲህ ወንድሞቿ በሙሉ እህቶቿ፣ የብሩኬ ወንድሞች ጓደኞች ሙሉ ተገኝተዋል። ያው እዚህ ጋር ፎቶ ያላመጣሁት አንዱን አምጥቼ አንዱን ባስቀር ይደብራል ብዬ ስላሰብኩኝ፣ እንዲሁም ደግሞ ያው የሁለታቸውም ስለሆነ ቪዲዮ ምሰራው ነው እንጂ ሁላችሁ በቦታው ላይ ተገኛችሁም እንዳለ ጀማው ያው ጀማው ታውቃላችሁ፣ ሁላችሁ ቤስት ናችሁ፣ ትመቹኛላችሁ፣ ምርጥ ናችሁና ኑሩ። ረዥም እድሜ ከጤና ጋር ይስጣችሁ። ሲያሞግሱ ደግሞ ማርያምን እህቴ ናት እንደ እህቴ ነው እንትን የምትለው እንደ ወንድሜ ነው እንደዚህ የሚለው ምናምን ሲሉ ራሱ ማለት ነው አልቻልኩም። ዘፈን ውስጥ ደግሞ ወይኔ እንዳንቺ አይነት ሴት ነበር ምጠብቀው ነው ብሎ ሲያዘፍን ምናምን እጅግ በጣም ደስ ያለኝ። መጨረሻ ላይም ጨፍረዋል እንዳያችኋቸው። የሁሉም ብሔር ብሔረሰብ አይነት ሙዚቃ ለመጨፈር የሞከሩ ነበረ ምናምን። ብቻ እግዚአብሔር ጠብቃችሁ፣ ሁልጊዜ ደስ ይበላችሁ፣ ሁልጊዜ በሰላም እና በፍቅር ኑሩልኝ። ከዚህ በፊት ያው ቅምጥሌ እንዳያችሁት ያኔ ዛሬ ሶስተኛ አመት ማለት ነው ከቅምጥሌ ጋር ብሩክ የሚያከብረውና አምና ላይም እንዳያችሁት ያበደ ነው ያከበረላት። ደስ በሚል ሁኔታ ሰርፕራይዝ አድርጓት ነበር። ዘንድሮም እንደዛው
ሶ አይ አም ሶ ሀፒ። እግዚአብሔርን በጣም ደስተኛ ነኝ። የእናንተ ፍቅር በፍቅር መኖራችሁ ፍቅረኛ መሆናችሁ ወይም ደግሞ ባልና ሚስት በሏቸው እንደዛ መሆናችሁ በጣም ያስደስተኛል። ከዛ በላይ ደግሞ መተሳሰባችሁ እመቤቴን። ፍቅርማ እኮ ቀላል ነው። ማንም ሰው ፍቅር ላይ ሊኖሩ ይችላል። የሆነ ነገር እየሆናችሁ ምናምን ግን እንደዚህ ደግሞ መተሳሰብን የሚያክለው ነገር የለም። ባይዘወይ የእነሱ ለሸው አይደለም ለእይታ ምናምን እንዲታይላቸው የሚያደርጉት ፍቅር አይደለም። ሪል ያሳያል። በቃ እንደዚሁ አይናቸው ላይ አይታችሁ ማንበብ ይቻላል። አይደለም ፍቅረኛዬ ነሽ ፍቅረኛዬ ነህ ተባብለው ቀርቶ ኖርማሊ በፊት እንደዚሁ አይታችሁ የምትረዱት ነገር አለና ብቻ በጣም ደስተኛ ነኝ በእናንተ ማርያምን። በቃ ለሰው መኖር እንዴት እንደሚያስደስት የሰውን ደስታ ማየት እንዴት አሁን ለምሳሌ ብሩኬን ፕሮግራም ያቀረበው ምናምን እንዲዘጋጅ ያደረገው ለቅምጥሌ ደስታ ነው አይደል? ግን በእሷ ደስታ መሀል የብዙ ሴቶችን ደስታ ያዘ። አሰባችሁት? ያኔ ሴት ልጅ ስትደሰት ደስ ይላችኋል አይደል? ሴት ልጅ ሰርፕራይዝ ስትሆን ህይወቷ የተቃና ሲሆን ደስተኛ ስትሆን ማየት ደስ ነው የሚለው መቤቴ። እና የኔ ቆንጆ ሁሌ ደስተኛ ሆኝልኝ፣ ሁሌ ሰላምን አግኘ፣ ሁሌ ሳቂ፣ ሁሌ ተደሰች፣ ሁልጊዜም ፈገግታሽን ያሳየን መድኃኒዓለም። ከዚህ በላይ መዋደዱን መተሳሰቡን መፈቃቀሩን ይስጣችሁ። ብቻ በጣም ወዳችኋለሁ። እዚህ ጋር እንግዲህ እነ ሀሰን እነ ቤኪ እነ ሚፍታ እነ ኤፍሬም የኤፊ ሚስት ማነች ህያብ እነ ማሂ ብቻ ሁላችሁም እዚህ ቦታ ስለተገኛችሁ ሌሎቹም እንዳለ እነ ናቲ የናቲ ሚስት በጣም ብዙ ሰዎች አሉ እንዳያችኋቸው እና ሁላችሁም እግዚአብሔር ያክብራችሁ። ቦታው ላይ ተገኝታችሁ ሞቅ ደመቅ ማድረግ ምንም ፕሮግራሙ ቢዘጋጅ ሰው ከሌለ ደስ አይልም። አሁን ብሩኬ ፕሮግራሙ ቢያዘጋጀው እንደዚህ ሰው መጥቶ ድምቅ ካላደረገ ጅብ ካላደረገ ብቻቸው ምንም ሊያደርጉ አይችሉም እና እንደዚህ ቦታውን ላይ ተገኝታችሁ ደመቅ ስላደረጋችሁ ቴንኪዩ። እግዚአብሔር ያክብራችሁ የኔ ቆንጆ። በድጋሚ ሃፒ በርዝዴይ። አንቺ መልካም ሴት ስለሆንሽ ነው፣ ጨዋ ሴት ስለሆንሽ፣ ቁጥብ ሴት ስለሆንሽ፣ ምርጥዬ ሴት ስለሆንሽ፣ ባልሽን አክባሪ፣ በቃ ባልሽን ወዳጅ። እንዴት ነው ጥሩ ሴት ስታገኙ ማለት ነው ጥሩ ወንድ ትሆናላችሁ። ከምሬ ነው ማርያምን። ጥሩ ሴት ሆናችሁ ጥሩ ወንድም ደግሞ ስታገኙ ደግሞ ከጥሩነታችሁ ላይ ጥሩነት ትጨምራላችሁ፣ ከመልካምነት መልካምነት። ብሩኬ ምንም ነገር ላይ እንደሰማችሁት እንቅፋቱ ነኝ አታውቅም። ምንም ነገር ላድርግ ይሁን ስላት በቃ ማለት ረዳቱ ነች። ገባችሁ? አይዞ በርታ እንጂ እንደዚህ ማልክ አይደለም። አትነቅፈውም። ማየውን ነገር ከሆነ ቀስ ብላ ታስረዳዋለች ምናምን እንጂ ዝም ብሎ እንደዚህ ግራ ሲሉት ቀኝ ሲባል ግራ የሆነች ሴት አይደለችም። እና መልካሙን ሁሉ እመኝልሻለሁ የኔ ቆንጆ። እንግዲህ ብሩኬ ባጭሩ ቴንኪው ለማለት ነው ዛሬ። ቅምጥሌ ያው በደንብ እያሞገሳት ነበረ ቅድም እንዳያችሁት። እሷ ስላለችኝ ብዙ ጣውረዶችን ወጥቻለሁ ወርጃለሁ፣ ብዙ ነገሮችን በቃ እዚህ በፊት የሚናገራል ዛሬ ብቻ አይደለም። መልካም ሴት ነች እሷ ከጎኔ ስላለች ነው እዚህ የደረስኩት ይላል። ቅምጥሌም ትናገራለች እሱ ከኔ ጋር ስላለ ነው እዚህ የደረስኩት። ዛሬም ደግሞ ብሩኬ ኑርልኝ ምንም ነገር አይንካብኝ ብላለች። ና ያው ማመስገናችሁም ታውቃላችሁ በዚህ ታይም ላይ በቃ እንደዛ ብላ እንባዋ እንትን ሲላት፣ ብሩኬ ግን የሚመቸው እግዚአብሔርን አንበሳ ልታለቅ ስትል ምን አለ እዚህ ጋር ልናስቀናቸው ነው ምናምን ብሎ በቃ እንድትስቅ አደረጋትና እንባዋን ማየት አይፈልግም ታውቃላችኋል። እቅፍ አደረጋት፣ በቃ ሽፍን አደረጋት ምናምን። ይሄ ወንድም ወይ ስማ ክፉን ያረቅላችሁ። ሁልጊዜም ከፍ ከፍ በሉልኝ። መልካሙን ነገር ሁሉ ወደ እናንተ መድኃኔዓለም ያምጣላችሁ። ወዳችኋለሁ በጣም ማርያምን። ይህንን ቪዲዮ ለመስራት 3-4 ነው እያቆራረጥኩኝ የሰራሁትና ብቻ እግዚአብሔር ይመስገን። እዚህ በላይ ከፍ ከፍ በሉልኝ። የዛሬ ዓመት ሌላ ታሪክ ነበረ። ገና ምንነታቸው አልታወቀ ማለት ፍቅረኛ ምናምን አይደሉ። በአሁኑ ግን ፍቅረኛ ነን ብለው አሁን ደግሞ ስለ ልጅም ወልደው ምናምን እየተባረር እንዳያችሁት እንግዲህ እግዚአብሔር የተመሰገነ ይሁን። መኖር ደግ ነው ግን ማርያምን እስማ አሁን እናንተ ልጆች አድጋችሁ ምናምን አሁን በቃ አሁንማ ወጣቱ ነው ፍቅር እየተጫወቱ ነው። ከዛ ደግሞ ትዳር ይጫወታሉ ምናምን። እኛ እንደዚህ ቁጭ ብለን እናያቸዋለን ማለት ያኖረን እናያለን። እና ወዳችኋለሁ በጣም ደስተኛ ሆነናል። ማርያምን ከምላችሁ በላይ ደስ አስብላችሁና እኛ ደስ እንዳስባላችሁን ደግሞ ደስ ያለ ነገር ሁሉ ይስጣችሁ። አሜን በሉ እና ቤተሰብ ደግሞ ሰብስክራይብ አድርጉ። ዘግይተዋል ሰዓት እያልን ነበረ። ያው ታውቃላችሁ የኔትወርክ ችግር አለ። ያው እንደዚህ አይነት ቪዲዮ ደግሞ ያው ኤዲት ያስፈልገዋል። ኤዲት ትንሽ የሚያደክም አይነት ይመስለኛል። ለዛም ይመስለኛል ያኔ የተቆራረጡ ነገሮች መውጣት አለባቸው ምናምን ለዛ ነው።
የዘገዩት ማለት ነው። ቤተሰብ ደከመኝ። ደህና ደሩ። ወዳችኋለሁ። መልካም አዳር ይሁንላችሁ። እንደዚህ ፏ እንዳላችሁ ድምቅ እንዳላችሁ እንዳማረባችሁ ኑሩ የኔ ውዶች፣ ፈገግታዎቼ ከልቤ ነው የምወዳችሁ።